ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዚህ ስፖርት ቻናል እንደሚታወቀው የተለያዩ የአውሮፓ ክለቦችን ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑን ይታወቃል። ሁላችሁም ቪዲዮውን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ በቼልሲ ቤት ያሉ መረጃዎችን በዛሬ ስፖርታዊ ዜናችን ላይ የምንመለከታቸው ጉዳዮች ይኖራል ማለት ነው። ቼልሲዎች እንደሚታወቀው በክረምት የዝውውር መስኮት ተጫዋቾችን ለማስፈረም የነቃ የተባለ እንቅስቃሴዎች በገበያው ላይ እያደረጉ መሆኑን ይታወቃል። ቼልሲዎች ታዲያ ማንን ሊያስፈርሙ እየተንቀሳቀሱ ነው የሚለው ነገር በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ ተጠቃሽ ያደርጋል። በረኛ እንደሚታወቀው ቼልሲዎች ለማስፈረም በገበያው ላይ አሁን ላይ የበረኛ ጉዳይ በተመለከተ እየተካተሉ መሆናቸውን እየተዘገበ ይገኛል። በሳንቼስ ላይ ሙሉ ለሙሉ እምነት ያላደረባቸው የቼልሲ አሰልጣኝ ኢንዞ ማሬስካ በክረምት የዝውውር መስኮት በረኛ እንዲያስፈርሙ ለቦርዱ ጥያቄ አቅርበው ነበር። ጥያቄያቸውም ተቀባይነት አግኝቷል። አሁን በክለቡ በክረምት የዝውውር መስኮት በረኛ ለማስፈረም በንቃት እየተንቀሳቀሰ ይገኛል። ኤሲ ሚላን በረኛ የሆነውን ማኙንን ለማስፈረም ቼልሲዎች ንግግር መጀመራቸውን የሚያመላክቱ መረጃዎች ዘኢንዲፔንዳንት ላይ ሲጋራ ነበር። ተጫዋቹ በግል ጥቅም አሁን ላይ ከቼልሲዎች ጋር ለመስማማት መቃረቡን የሚያመላክት መረጃዎች ሲዘግብ ነበር። ፋብሪዚዮ ሮማኖ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ያጋራውን መረጃ ስንመለከት ቼልሲ በቅርብ ሳምንታት ተጫዋቹን የግላቸውን ለማድረግ መቀርባቸውን የሚያመላክት መረጃዎች ሲወጣ ነበር። ቼልሲ እንደሚታወቀው አንድ ወጣት ተጫዋች በቅርብ ሳምንታቶች ውስጥ ማስፈረማቸውን የሚያመላክቱ መረጃዎች ተዘግቧል። ተጫዋቹን በቅርብ ሳምንታት ውስጥ የተጫዋቹ ዝውውር ይፋ ለማድረግ እያሰቡ መሆናቸውን የሚያመላክቱ መረጃዎች ሲወጡ ነበረ። በክረምት የዝውውር መስኮት ኤንዞ ማሬስካ ክለባቸው ለማጠናከር ቆርጠው እንደሚሰሩ ተዘግቧል። በተለይ የቼልሲ አሰልጣኝ ተከላካይ እንደሚያስፈልጋቸው ለቦርዱ የተናገሩ ሲሆን ልምድ ያላቸው ተጫዋቾችን ወደ ክለቡ እንደሚያዘዋውሩ ይጠበቃል። ወደ ፊት ለፊት መስመር አጥቂ ስናልፍ ቼልሲዎች በጣም አደገኛ የተባለ የፊት ለፊት መስመር አጥቂ ለማስፈረም አሁን ላይ እየተንቀሳቀሱ መሆናቸውን ከተለያዩ ተሰማኝነት ካላቸው ሚዲያዎች ለመረዳት እንችላለን። በቅርብ ሳምንታቶች ውስጥ ቼልሲዎች የሊያም ዲላፕን ዝውውር ከኢፕስዊች ታውን መጨረሳቸው የሚዘነጋ ጉዳይ አይደለም። ነገር ግን ይህም በቂ ሆኖ አልተመለከቱም። ቼልሲዎች የፊት ለፊት መስመራቸውን ለማጠናቀር የሁጎ ኤኪቲኬን ጉዳይ ከፍራንክፈርት ጥያቄ ያደረጉ ክለቦች ውስጥ ተጠቃሽ ያደርጋቸዋል። ይህን ተጫዋች ለማስፈረም አርሰናል፣ ሊቨርፑል ይፈልጉት ነበረ ተጫዋቹን። ነገር ግን ቼልሲዎች አሁን ላይ ከየትኛውም ክለብ በተሻለ የተጫዋቹን ዝውውር ገበያ እየመሩ ይገኛሉ። ለተጫዋቹ 100 ሚሊዮን ፓውንድ መክፈል እንዳለባቸው ፍራንክፈርቶች ለቼልሲዎች ነግሯቸዋል። የመጀመሪያ ጥያቄ ለማቅረብ ቼልሲዎች አሁን ታዲያ እያሰቡ መሆናቸውን የሚያመላክቱ መረጃዎች እየተዘገቡ ይገኛሉ። ቼልሲ እንደሚታወቀው ተጫዋቹ በጣም ቨርሳታይል የሆነ ነው። 9 ቁጥር ላይም ክንፍ ላይ መጫወት ይችላል። እናም ይህንንም ተመልክተው ቼልሲዎች በተጫዋቹ ላይ በጣም ቀልባቸው መሰባቸውን የሚያመላክቱ መረጃዎች በዚህ ሳምንት ሲዘገብ ነበር። በተከላካይ በኩል ላይ ግን የፎፋና ጉዳይ የተመለከተ መረጃ ላጋራችሁ። በተለይ ፎፋና ለረጅም ጊዜ አሁንም ጉዳት ላይ እንዳለ ይታወቃል። ስለዚህ የጉዳቱ ጉዳይ ቼልሲዎችን አሁን ምቾት እየሰጣቸው አይገኝም። በክረምት የዝውውር መስኮት ገዢ ከተገኘ ታዲያ በገበያው ላይ ለመሸጥ አሁን እያሰቡ መሆናቸውን የሚያመላክቱ መረጃዎች ሲወጡ ነበረ። ዘኢንዲፔንዳንት ይዞት በወጣው መረጃ መሰረት የፎፋናን ኮንትራት ለማደስ ቼልሲዎች አሁን ላይ እያሰቡ አለመሆናቸውን ተዘግቧል። ሌላኛው የምንመለከተው ዝውውር እንዳልኳችሁ በረኛ ለማስፈረም አሁን ቼልሲዎች የማኙን ዝውውር ለመጨረስ ማቀረባቸውን የሚያመላክቱ ነገሮች ፋብሪዚዮ ሮማኖ በቲክቶክ ድረ ገጹ ላይ ሲያጋራ ነበረ። ሁጎ ኤኪቲኬንም ጉዳይ በተመለከተ ኤኪቲኬን ለማስፈረም ቼልሲዎች አሁን ከየትኛውም ክለብ በተሻለ ተጫዋቹን ለማስፈረም ከፍተኛ ፉክክር እያደረጉ ይገኛል። የቤንጃሚን ሲስኮን ጉዳይ የምናንሳ ቤንጃሚን ሲስኮ ላይም ቼልሲዎች ፍላጎት አላቸው። በአጥቂ መስመር ላይ ከሚከታተላቸው ስም ውስጥም ቪክተር ዮከረስ ተጠቃሽ ያደርገዋል። ቪክተር ዮከረስ ምንም እንኳን በአርሰናል በእጅጉን እየተፈለገም ቢሆን ቼልሲዎችም ተጫዋቹን ለማስፈረም ይፈልጋሉ። የተጫዋቹ ዝውውር ጉዳይ በተመለከተ ለመጨረስ ቼልሲዎች አሁን ላይ ጥረት እያደረጉ መሆናቸውን የሚያመላክቱ መረጃዎች ሲዘገቡ ነበር። የጄደን ሳንቾን ጉዳይ ላንሳላችሁ። ሳንቾ እንደሚታወቀው በቼልሲ ቤት አሁን ቆይታው የተጠናቀቀ ይመስላል። ምክንያቱም ሳምንታዊ ደሞዙን ቼልሲዎች ለመክፈል አሁን ፈቃደኛ አይደሉም። እስከ 200,000 ፓውንድ ድረስ በሳምንት እንዲከፈለው ሳንቾ ይፈልጋል። ስለዚህ ተጫዋቹ የጠየቀውን የደሞዝ ገንዘብ መጠን ቼልሲዎች አሁን ላይ መክፈል ስለማይፈልጉ ተጫዋቹ በቀጣይ ወደ ማንቸስተር ዩናይትድ እንደሚመለስም እየተዘገበ ይገኛል። በክለብ ውስጥ የሚገኙ የተጫዋቾች ኮንትራትን እድሳ ለማድረግ ቼልሲዎች ያቀዱ ይመስላሉ። በአጥቂ መስመር ላይም ተጫዋቾችን ለማስፈረም ቼልሲዎች እንደሚንቀሳቀሱና በክንፍ መስመር ላይም አሁን የጊንተርን ጉዳይ ቼልሲዎች እየተካተሉ ይገኛሉ። ጊንተርን በተመለከተ ሁኔታውን ለቦሩሲያ ዶርትመንቶች ጥያቄ ለማቅረብ እየተዘጋጁ ይገኛሉ። ተጫዋቹ በጣም ድንቅ ባለተሰጥኦ የሆነ ብቃት ያለው ወጣት እንደሆነ ይታወቃል። ተጫዋቹ ላይ ፍላጎት ካሳደሩ ክለቦች ውስጥ ቼልሲ ብቻ አይደለም ተጠቃሽ የሚሆነው። የሰሜን ለንደኑ ክለብም አርሰናልም ተጫዋቹን ለማስፈረም
ፎርማል የሆነ ኮንታክቶችን አድርገው ነበረ። አሁን ላይ ግን ከየትኛውም ክለብ በተሻለ ቼልሲዎች ተጫዋቹን ለማስፈረም ቅርብ ክለብ እንደሆኑ ተዘግቧል። ከቼልሲዎች ጋር ዝውውር ጉዳይ ጋር በተገናኘ ይዤላችሁ የመጣሁት መረጃ ይሄን መሰለኝ። በሌላ ቪዲዮ እስክንገናኝ